ኢትዮ ቴሌኮምና አዋሽ ባንክ የመንግስትም ሆነ የግል ሰራተኞች የ6 ወር ደሞዛቸው ተሰልቶ እስከ 1 ሚሊዮን ብር ብድር ማግኘት የሚችሉበትንና ሌሎችም በርካታ አገልግሎቶችን ያካተተ ጥላ የተሰኘ የዲጂታል ፋይናንስ አገልግሎት ይፋ አድርገዋል። 4 አይነት የብድርና የቁጠባ አሰራሮችን አካቷል የተባለው አዲሱ የዲጂታል ፋይናንስ ስርዓት ጥቃቅንና አነስተኛ ኢንተርፕራይዞች እስከ 150 ሺህ ብር፣ ግለሰቦች እስከ 16 ሺህ ብር የሚበደሩበትን አሰራሮች ጨምሮ የስማርት ስልኮችን ተደራሽነት ለማስፋት ያለመ ዲቫይስ ፋይናንሲንግ የተባለ የብድር ስርዓትን ማካተቱም ተነግሯል። አቤል አበበ የሁለቱን ተቋማት አዲስ የዲጂታል ፋይናንስ ስርዓት በተመለከተ ተከታዩን ዝርዝር ዘገባ አሰናድቷል። ኢትዮ ቴሌኮምና አዋሽ ባንክ በጋራ በመሆን በትላንትናው ዕለት ይፋ ያደረጉት ጥላ የተሰኘው ዲጂታል የብድርና ቁጠባ አገልግሎት በስሩ 4 አይነት አገልግሎቶችን ያካተተ ስለመሆኑ ተነግሯል። በቴሌብር አማካኝነት ይተገበራል የተባለው ይህ አዲስ አሰራር ለግለሰቦች እንዲሁም ለጥቃቅንና አነስተኛ ተቋማት የሚሰጥ ብድርና እንደ ስልክ ላሉ ኤሌክትሮኒክ መጠቀሚያዎች የሚሆን ብድር የሚቀርብበት ነው ተብሏል። በተጨማሪም በቴሌብርና አዋሽ ባንክ ደሞዛቸው ለሚከፈላቸው የመንግስትም ሆነ የግል ተቋማት ሰራተኞች የ6 ወር ደሞዛቸውን በማስላት እስከ 1 ሚሊዮን ብር የሚደርስ ብድር መመቻቸቱ ይፋ ተደርጓል። ለግለሰቦች ለ15 ቀን እስከ 5000 ብር ድረስ፣ በ40 ቀን ክፍያ እስከ 12000 እንደዚሁም ደግሞ በ75 ቀን እስከ 16000 ብር የሚሆን እናበድራለን ማለት ነው። በአንድ ወር ክፍያ ወደ 50 ሺህ ብር ድረስ የምትበደሩት፣ እንደዚሁም እስከ 90 ሺህ ብር ድረስ በ3 ወር፣ እስከ 150 ሺህ ብር ድረስ ደግሞ በ6 ወር ክፍያ የምታገኙት፣ ይሄም ለአነስተኛ ተቋማት ለምንላቸው የተመቻቸ ብድር ነው ማለት ነው። በተጨማሪም ደሞዛቸውን በአዋሽ ባንክና በቴሌብር በኩል ለሚቀበሉ ሰራተኞች በደሞዛቸው መጠን ላይ ተመርኩዞ እስከ 1 ሚሊዮን ብር የሚደርስ ብድር የሚሰጣቸው ሲሆን ብድሩም በ16 ወር ጊዜ ውስጥ ተከፍሎ እንዲያልቅ ይደረጋል። ለዚህ ደግሞ አዋሽ እስከ 2 ቢሊዮን ብር ድረስ ለብድሩ አመቻችቷል ማለት ነው። 2 ቢሊዮን ማለት በዛ ያበቃል ማለት አይደለም፣ ሪቮልቭ የሚያደርግ ነው። ይሄ በጣም ብዙዎችን በሚሊዮኖች እንድናገለግል እድል የሚፈጥር ነው ማለት ነው። በኢትዮጵያ የስማርት ስልኮች ተደራሽነት ከ41 በመቶ ብዙም አለመዝለሉን ያሳወቀው ኢትዮ ቴሌኮም ይህ ችግር በተለይ በገጠራማ አካባቢ ያሉ ኢትዮጵያውያንን የዲጂታል ፋይናንስ ተደራሽነት እየገደበ መሆኑን ጠቁሟል። 330 ቢሊዮን ብር ተቀማጭ ሂሳብ ካለው ከአዋሽ ባንክ ጋር ወደ ስራ የተገባበት ጥላ የተባለው ዲጂታል የፋይናንስ ስርዓት ለዚህ ችግር መፍትሄ ለማበጀትና የስማርት ስልኮች ተደራሽነትን ለማስፋት ዲቫይስ ፋይናንሲንግ የተባለና ስማርት ስልክ ፈላጊዎች ከ6 እስከ 12 ወር ባለ የመመለሻ ጊዜ ስልኮችንና ሌሎች መጠቀሚያዎችን መግዛት የሚችሉበትን አሰራር መዘርጋቱም ተነግሯል። ዲቫይሱን ፋይናንስ የሚያደርጋችሁ አዋሽ ይሆናል ማለት ነው። በቴሌብር አማካኝነት ዲቫይስ ፋይናንሲንግ የምንለው ሲስተም አለን። እዛ ላይ ገብታችሁ በ6 ወርና በ12 ወር የሚከፈል የተለያዩ ስማርትፎኖችን አቅርበንላቸዋል ማለት ነው። በቀላሉ ከ1000 ብር ባነሰ በየወሩ በመክፈል እንደየሞዴሉ አይነት የተለያዩ ሞዴሎች ነው ሳምሰንግን ጨምሮ ሃይንድ የምንላቸውን ጨምሮ የቀረበበት ነው ማለት ነው። እንደ ፍላጎታችሁ እንደ በጀታችሁ ለመክፈል እንዳላችሁ አቅም ማለት ነው። በ6 ወር ወይም በ12 ወር ክፍያ የምታጠናቅቁት ዲቫይስ አቅርበንላቸዋል ማለት ነው። ወላጆች የልጆቻቸውን ትምህርት ቤት ክፍያ መክፈል እንዲችሉ ያደርጋል። በተጨማሪም የቴሌብር ደንበኞች የአዋሽ ባንክን ኤቲኤም ማሽኖች በመጠቀም ገንዘባቸውን ከቴሌብር ሂሳባቸው ላይ በጥሬ ገንዘብ ወጪ ማድረግ ይችላሉ። ከዚህ ባሻገር ለጥቃቅንና አነስተኛ ኢንተርፕራይዞች ብቻ ተዘጋጅቷል በተባለው የብድር ስርዓት ደግሞ ከ1 እስከ 6 ወር የሚመለስ ብድር ይሰጣል የተባለ ሲሆን በ3 ወር ለሚመልሱ እስከ 90 ሺህ፣ በ6 ወር ለሚመልሱ ደግሞ እስከ 150 ሺህ ብር የሚደርስ ብድር የሚሰጥ መሆኑ ተጠቅሷል። በዚህ የሁለቱ ተቋማት ትብብር በተዘረጋው አዲስ አሰራርም የዜጎች የዲጂታል ፋይናንስ ተደራሽነትን ማሳደግ ዋና ዓላማ ተደርጎ ተይዟል ተብሏል። በሁለቱ ተቋማት ትብብር የተጀመረው አገልግሎት በፋይናንስ አገልግሎት ላይ ያለውን ክፍተት በማጥበብ ፋይናንስ አገልግሎቶች ተደራሽ ባልሆኑባቸው አካባቢዎች የሚገኙ የማህበረሰብ ክፍሎች በዲጂታል ኢኮኖሚ ውስጥ በመሳተፍ ተጠቃሚ እንዲሆኑም ጭምር እድሎችን ይፈጥራል። በዚሁ ጊዜ ግለሰቦችም ሆኑ አነስተኛ ኢንተርፕራይዞች የብድር ስርዓቱ ውስጥ ለመካተት የቴሌብር ተጠቃሚ መሆን እንዳለባቸው የተነገረ ሲሆን የሚወስዱት የብድር መጠንም የሚወሰነው የሚያደርጉት ግብይት በኤአይ በታገዘ አሰራር ከተሰላ በኋላ
ይሆናልም ተብሏል። አዋሽ ባንክ እስከ ሰኔ 2025 ድረስ የሰጠው ጠቅላላ የብድር መጠን ወደ 220 ቢሊዮን ብር የሚጠጋ መሆኑን ባሳወቀበት በዚሁ መድረክ ላይ ኢትዮ ቴሌኮምም በ4 ዓመታት የቴሌብር የስራ ጊዜ 57 ሚሊዮን ደንበኞችን ማፍራቱን ከ29 በላይ ባንኮችንም አጋር ማድረጉንና ከ822 በላይ አገልግሎቶችን ማካተቱን አሳውቋል። የፋይናንስ አገልግሎት መስጠት በጀመረባቸው ያለፉት 3 ዓመታት ደግሞ ከ31.6 ቢሊዮን ብር በላይ ማበደሩን ተናግሯል። በ3 ዓመት ጊዜ ውስጥ ከ15 ሚሊዮን በላይ ደንበኞች ከ31.6 ቢሊዮን በላይ ብድር አገልግሎት ያገኙበት ነው ማለት ነው። ከቁጠባም አንጻር ካያችሁት ከ4.7 ሚሊዮን በላይ ደንበኞች ወደ 30 ቢሊዮን የሚሆን ቆጥበዋል ማለት ነው። በአማካኝ እንደምታዩት ከ1.4 ቢሊዮን በላይ ብር በወር እናበድራለን። ቴሌብር በቀን 11.2 ቢሊዮን ብር ትራንዛክት ያደርጋል። የፋይናንስ ተደራሽነትን ለማስፋት በሚል በኢትዮ ቴሌኮምና አዋሽ ባንክ ይፋ የተደረገው ይህ ስርዓት ማይክሮ ሴቪንግ የተባለ የቁጠባ ስርዓትንም ስለማካተቱ ተነግሯል። አባይ ባንክ መጠባበቂያውን ጨምሮ አጠቃላይ ካፒታሉን 9 ቢሊዮን ብር ማድረስ መቻሉን አሳውቋል። ባንኩ ይህን ያሳወቀው ከሐምሌ 7 ቀን 2017 ዓ.ም ጀምሮ ሲያካሄድ የነበረውን የ15ኛ ዓመት የምስረታ በዓሉን አከባበር የመዝጊያ ስነ ስርዓት ትላንት ባካሄደበት መድረክ ላይ ነው። ባንኩ በመላው ሀገሪቱ 546 ቅርንጫፎችን በመክፈት አገልግሎቱን እያሰፋ ይገኛል ያሉት የባንኩ ዋና ስራ አስፈጻሚ የኋላ ገሰሰ የባንኩ ጠቅላላ ሀብትም 95 ቢሊዮን ብር መድረሱን ገልጸዋል። በደንበኞቻችንና በባለአክሲዮኖች ዘንድ ያለው ታማኝነት እያደገ በመምጣቱ ከ4600 በላይ በሚሆኑ ባለአክሲዮኖች በዛሬው ዕለት የተከፈለ ካፒታሉ 9.7 ቢሊዮን ብር ደርሷል። የባንካችን ጠቅላላ ሀብት 95 ቢሊዮን የደረሰ ሲሆን ለደንበኞቻችንና ለሰራተኞች ምቹ የስራ ቦታ ለመፍጠር የኢንፎርሜሽን ቴክኖሎጂ መሰረተ ልማት ለመገንባት እንዲሁም ወጪ ለመቆጠብና ቋሚ ሀብት ለማፍራት ባስቀመጥነው እቅድ መሰረት በተለያዩ ከተሞች 2 ባለ 5 እና ባለ 6 ወለል ህንፃዎች ያሉ ሲሆን 3 ህንፃዎች ደግሞ በግንባታ ላይ ይገኛሉ። ከእነዚህም ውስጥ በአዲስ አበባ ከተማ ባለ 33 ወለል የዋና መስሪያ ቤት ህንፃ ግንባታ እየተካሄደ ሲሆን በቅርቡ ይጠናቀቃል ተብሎ ይጠበቃል። በ2017 በጀት ዓመት ከታክስ በኋላ 3 ቢሊዮን ብር ትርፍ ማግኘቱን ያሳወቀው አባይ ባንክ የባለ አክሲዮኖቹ ቁጥርም ባንኩ ሲመሰረት ከነበረበት 823 አሁን ላይ 4651 መድረሱን ተናግሯል። በዚህ መርሃ ግብር ላይ የተገኙት የኢትዮጵያ ብሔራዊ ባንክ ምክትል ገዢ ሰለሞን ደስታ ባንኩ ባለፉት 15 ዓመታት ያስመዘገበውን ስኬት ዳግም ለማስቀጠል ጠንካራ ስራዎች መስራት እንዳለበት ጠቁመው በተለይ ከውጭ ባንኮች ጋር ለመፎካከር ዝግጁ መሆን ያስፈልጋል ብለዋል። ከዚህ በኋላ 15 ቀን ምን ይሆን 15 ዓመት ምን ይሆናል ብለን ስናስብ እንዲህ ቀላል ሚሆን አይመስለኝም። ሚከብድ ነው የሚመስለኝ። ለምን? ውድድር መጥቷል፣ ተወዳዳሪ መጥቷል፣ ኃይለኛ ቡጠኞች እየመጡ ነው። ቴክኖሎጂ ይጠይቃል፣ ካፒታል ይጠይቃል፣ ዕውቀት ይጠይቃል። የቡጢንም ጥበብ ነው የሚጠይቀው። ያለዚያ እንደ ድሮ ዝም ብለን ትርፍ እያስመዘገብን ልንሄድ ማንችልበት ሁኔታ ሊፈጠር ይችላል። አባይ ባንክ ለመስራች አባላቱ፣ ለመንግስት ድርጅቶችና የስራ አጋሮች፣ የባንኩ የቀድሞ ዋና ስራ አስፈጻሚዎች፣ የባንኩ የቀድሞ የዳይሬክተሮች ቦርድ ሰብሳቢዎች፣ ከባንኩ ምስረታ ጀምሮ ላገለገሉ ሰራተኞች እንዲሁም የባንኩ ደንበኞች ላበረከቱት ከፍተኛ አስተዋጽኦ የዋንጫ ስጦታን አበርክቷል። በዚህ የ15ኛ ዓመት ክብረ በዓል የመዝጊያ መርሃ ግብር ላይም በተለያዩ የበጎ አድራጎት ተግባራት ላይ ለተሰማሩ ድርጅቶች 6 ሚሊዮን ብር ለግሷል። ዘገባው የዘነበ ኃይሉ ነው። በትላንትናው ዕለት በተደረገ የላቦራቶሪ ምርመራ ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስቴር አስታውቋል። በዕለቱ 5 የላቦራቶሪ ምርመራዎች ተካሂደዋል ያለው የሚኒስቴሩ መግለጫ 2 ሰዎች በቫይረሱ መያዛቸውንና 3 ሰዎች ደግሞ ነፃ መሆናቸውን ገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱም ተመላክቷል። በተጨማሪም 3ቱ በሕክምና ላይ ያሉ ታማሚዎች ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውንና የሕክምና ክትትላቸውን እያደረጉ እንደሚገኙም ተጠቁሟል። ቫይረሱ ተገኝቶባቸው ሕይወታቸው ያለፈ ሰዎች ቁጥርም 3 መሆናቸው ተመላክቷል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የማያቀርቡ መሆኑንና በምትኩ የሚሰጠው 75 ብር ከገበያ ዋጋ ጋር ስለማይመጣጠን ታራሚዎች ለችግር መዳረጋቸውን አመላከተ። ኢሰመኮ በክልሉ የሰብአዊ መብቶች ሁኔታ ላይ ከክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር ያካሄደውን ውይይት ተከትሎ ባወጣው መግለጫ ይህንኑ የጠቀሰ ሲሆን በቂ የሕክምና አገልግሎት አለመኖር፣ በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ የፍትህ ሂደት መጓተትና ህገወጥ እስራት በክልሉ ትኩረት የሚሹ ጉዳዮች መሆናቸውን አንስቷል። ታራሚዎችና ተጠርጣሪዎች የመጎብኘት መብታቸው መከበሩ፣ ያለአግባብ ታስረው የነበሩ ከ50 በላይ ሰዎች መለቀቃቸው፣ ታራሚዎች በሚረዱት ቋንቋ አገልግሎት እንዲያገኙ እንዲሁም የታራሚዎች የቀን የነፍስ ወከፍ የቀለብ በጀት ከነበረበት 41 ብር ወደ 75 ብር መሻሻሉ አበረታች ነው ያለው ኢሰመኮ ክፍተቶችን ለማሻሻል እንዲሰራም አሳስቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ፣ የስደተኞች፣ የአካል ጉዳተኛ ተማሪዎች እንዲሁም የሴቶችና የህፃናት መብቶች ሁኔታ ተገቢው ትኩረት እንዲሰጠው ጠይቀዋል። የክልሉ ርዕሰ መስተዳደር አለሚቱ ኡሞድ በበኩላቸው የተነሱ ጉዳዮችን በበጎ እንደሚመለከቷቸው ገልጸው ከድንበር ዘለል ጥቃቶችና ከስደተኞች መብቶች አተገባበር ጋር የተያያዙ ጉዳዮችን በሚመለከት የፌዴራል መንግስት በልዩ ትኩረት ክልሉን እንዲያግዝ ኢሰመኮ የውትወታ ስራዎችን እንዲሰራ ነው የጠየቁት። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ አየር መንገድ ለሚጠቀሙባቸው ዘመናዊ አውሮፕላኖቹ እንደ ልብ የሚታጠፉና የሚዘረጉ ምቾት ያላቸው የቢዝነስ ክፍል መቀመጫዎችን ለማግኘት የሚያስችለውን ስምምነት ከኮሊንስ ኤሮስፔስ ጋር ፈጸመ። ዘመናዊና ምቹ የሆኑ የአውሮፕላን ክፍሎችን የሚያመርተውና መቀመጫውን አሜሪካ ያደረገው ኮሊንስ ኤሮስፔስ የኤርባስ ኤ350 እና ቦይንግ ቢ737 ማክስ አውሮፕላኖች መቀመጫዎችን ለኢትዮጵያ አየር መንገድ ያቀርባልም ነው የተባለው። አየር መንገዱ ከተቋሙ ጋር ያደረገው ስምምነት የቢዝነስ ክፍል መንገደኞቹን በላቀ ምቾትና እርካታ ደህንነታቸው እንደተጠበቀ እንዲጓዙ የሚያስችለው መሆኑንም ጠቅሷል። በሌላ በኩል አየር መንገዱ የቦይንግ 737 ማክስ 8 አውሮፕላኖች ግዢ ስምምነት ከሰሞኑ መፈጸሙን ተከትሎ የኢትዮጵያና አሜሪካ የንግድ ግንኙነት እየፈጠረው ለሚገኘው አዎንታዊ ውጤት ማሳያ ነው ሲል የአሜሪካ ኤምባሲ ገልጿል። ስምምነቱን አስመልክቶ ኤምባሲው ባወጣው መግለጫ የስምምነት በሁለቱ ሀገራት መካከል ያለው አዎንታዊ የንግድ ግንኙነት የስራ ዕድልን ለመፍጠርና ኢኮኖሚያዊ ዕድሎችን ለማስፋት እንደሚያግዝም ተናግሯል። በ2018 በጀት ዓመት ባለፉት 3 ወራት ከቡና ወጪ ንግድ ከ762.7 ሚሊዮን ዶላር በላይ ገቢ መገኘቱ ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን በተያያዘው የ2018 በጀት ዓመት የመጀመሪያ 3 ወራት ውስጥ 113542 ቶን ቡና ወደ ተለያዩ የውጭ ሀገራት ተልኳል ነው ያለው። ከተላከው ቡናም ከ762 ሚሊዮን ዶላር በላይ ገቢ ማግኘት መቻሉና የተገኘው ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ243.7 ሚሊዮን ዶላር በላይ ብልጫ እንዳለው ተጠቁሟል። ኢትዮጵያ የቡና ምርቷን ወደ ጀርመን፣ ሳውዲ አረቢያ እንዲሁም ቤልጂየም እየላከች መሆኗ የወጪ ንግድ ገቢ እንዲያድግ ማድረጉን ባለስልጣኑ ማስታወቁን የኢትዮጵያ ፕሬስ ድርጅት ዘግቧል።